النبي صلى الله عليه وسلم بالنبي صلى الله عليه وسلم ጊዜ አንድ ሰው መጣና ያ ረሱላህ አለ ልጄን እኮ ጠላት ወሰደው ሲል النبي صلى الله عليه وسلم በዛ ጊዜ ኃይል ነበረው ኻሊድን አንድ 10 ሰሃባ ወሰደና እነዛን ሰዎች ሂድና ቅጣል ቢል እኮ ይሄድ ነበር አይደለም ግን ምን አለው قل لا حول ولا قوه الا بالله ከአላህ ጋር ቀጥታ ሲያዘ ግን ምላስ እንዳይቋርጥ አለው لا حول ولا قوه الا بالله حول ولا قوه الا بالله ጧት ላይ ልጁ ይሄንን ፍየል እየነዳ መጣ በኋላ ልጁ ይናገር ነበር እግር ብረቱ ይከሰበር ነበር አለ ተመልሶ ይታሰር ነበር አለ ምክንያቱም አባቱ እንቅልፍ ያዘው ለሐውለ ወላ ቁወተ አቋርጦ ነበር ሲያቋርጥ ተመልሶ ይታሰራል ሲመለስ መጨረሻ ጧት ላይ አባቱ ነቅቶ ወደ لا حول ولا قوه الا بالله ሲመለስ ይሰበርና ይወጣል ሲወጣ ተኝተዋል ሰዎቹ ያንን ሁሉ ፍየልና ግመል እየነዳ ወደ መዲና መጣ شوف النبي صلى الله عليه وسلم ቀጥታ ከአላህ ጋር ማስተስ ውድ ወንድሜ በህይወትህ ውስጥ ይህማ አይሆንም ብለህ ተስፋ የቆረጥክበት ጉዳይ አለ የጤናህ መታወክ የኢኮኖሚ ቀውስ የቤተሰብ መበጥበጥ ወይም ሊከፈል ያልተቻለ ዕዳ ሰዎች አይቻልም ብለው ይሆናል አእምሮህም መንገዱ ተዘግቷል ብሎ ይሆናል ነገር ግን ለሰው የማይቻል በአላህ ዘንድ በጣም ቀላል ነው ዛሬ አንድ ታላቅ ቁልፍ ልሰጥህ እፈልጋለሁ ይህ ዚክር ነብያችን ሰለላሁ ዐለይሂ ወሰለም ከጀነት ሀብቶች አንዱ ነው ያሉ ዚክር ነው እሱም لا حول ولا قوة إلا بالله بالحاتم هنا ኃይል የለም በአላህ ቢሆን እንጂ ይህ ዚክር ተራ ቃል አይደለም ያጽናፈ ዓለሙን ኃይል ማንቀሳቀሻ ቁልፍ ነው ለምን ታምራዊ ሆነ አንደኛ አቅምህን ከአላህ ኃይል ጋር ያገናኛል لا حول ማለት መቀየር ወይም መንቀሳቀስ አይቻልም ማለት ሲሆን ولا قوة ማለት ደግሞ ምንም አይነት ጉልበት የለም ማለት ነው ይህንን ስትል ያ አላህ እኔ ደካማ ነኝ ምንም አቅም የለኝም ይህንን ሁኔታ መቀየር የምትችለው አንተ ብቻ ነህ ብለህ ሙሉ በሙሉ ለሱ እጅ መስጠትን እያሳየህ ነው አንተ አልችልም ስትል አላህ ደግሞ እኔ እችልልሃለሁ ይልሃል ነብዩ ሰለላሁ ዐለይሂ ወሰለም ካስተማሯቸው ዱዓዎች ውስጥ አንዱ ቢስሚላህ ተወከልቱ ዐላ አላህ ወላ ሐውለ ወላ ቁወተ ኢላ ቢላህ ቢስሚላህ በአላህ ስም ተወከልቱ ዐላ አላህ በአላህ ተመክቻለሁ ውክልናዬን ለሱ ሙሉ ውክልና ሰጥቻለሁ ላ ሐውለ መላየ ወላ ቁወተ ኃይልም ኢላ ቢላህ በአላህ ቢሆን እንጂ እኔ የማደርገው ጥረት የሰው ጥረት ነው እውነት መላ ኃይል ያለው አላህ ጋር ነው ኃያሉ ፈጣሪ አላህ ነው መመኪያዬ በሱ ላይ ነው ይህንን ያለ ሰው መላኢካ ምን ይለዋል ሁዲታ ወኩፊታ ወወቂታ ሁዲት ተመርተሃል ወኩፊት ተበቅተሃል ወወቂት ተጠብቀሃል ሸይጣን ደግሞ ምን ይላል ማጋ ነፍዐል ቢረጁል ምን ይሰራል ምን እንሰራለን ከዚህ ሰው ጋር አጥሩ ብዙ ወኩፊያ ወወቂያ አጥሩ ብዙ ተመርቷል ተጠብቋል እንደገና ተበቅቷል ደግሞ አላህ በቅቶታል ከዚህ ሰው ጋር ምን ጉዳይ አለን ይላል ሸይጣን ማገር አልፈዝም ይላል ምንም ተፈለገ ይላል ሁለተኛ የማይቻለውን ያስችላል ይህ ዚክር ከባድ ሸክም ላለባቸው ከባድ ፈተና ለገጠማቸውና ተራራ የሚያክል ችግር ላለባቸው ሰዎች መድኃኒት ነው ሰሃባው አውፍ ኢብኑ ማሊክ ረዲየላሁ ዐንሁ ልጃቸው በጠላት ተማርኮ ሲወሰድባቸውና ጭንቀት ሲበዛባቸው ነብያችን ሰለላሁ ዐለይሂ ወሰለም ይህንን ዚክር እንዲያበዙ አዘዟቸው ውጤቱም ተአምር ነበር ልጃቸውን ከማረከው ጠላት ግመል ጭኖ በሰላም ተመለሰ ነብዩ ሰለዋቱ ረቢ ወሰላሙሁ ዐለይሂ አንድ ሰው ከቤት ሲወጣ ቢስሚላህ ተወከልቱ ዐለላህ ላ ሐውለ ወላ ቁወተ ኢላ ቢላህ ብሎ የወጣ እንደሆነ ኩፊታ ወሁዲታ ወውቂታ ተብሎ ይባላል መላእክቶች ያውጁለታል ተመራህ መልካሙን ነገር ለመናገር ተጠበቅ ተበቃህ አንተን ቀኑን ሙሉ ጉዳት ምንም አይነት ጉዳት አይደርስብህም ተብሎ ይታወጃል እخوان አንድ ዳኢ ታዋቂ የገሌ ብላችሁ የሚታወቅ ዳኢ በአጋጣሚ ሲህር ገጠመው ጭንቅሳ ነግሬያችሁ ላ ሲህር ውስጥ ገባና ሩቃ እየተደረገ ነበርኩ እኔ እንዴት ይሄ ሰው ዳኢ ማዕሩፍ ሼኽ ሙዓልም ደርስ እንዴት ሲህር እሱ ጋር አለው ራቂ እኔ እሱ ጋር ተልኬ መጥቼ ያ ጀማዓ አጢኑልኝ 2 ወር ሙሉ ደጅ ላይ ጠበቅኩት ቤቱ መስጂድ አጠገብ ነበር
አዛን በተባለ ቁጥር እየተቃጠልኩ ጉዳይ የመጣሁበትን ለማሳካት ደጅ ላይ 2 ወር ሙሉ ጠበቅኩታል። ከዛስ ለምን ሲል ሶስተኛ የሰላም ምንጭ ነው። በዚህ ዚክር ውስጥ ተወኩል ወይም በአላህ መመካት አለ። ሁሉንም ነገር ለአላህ አሳልፈህ ስትሰጥ ጭንቀትህ ይወገዳል። የኔ አምላክ ሁሉን ቻይ ነው ብለህ ስታምን ልብህ ረጋ ይላል። እንዴት እንጠቀምበት? ይህ ዚክር ተአምር እንዲያሳየህ ከፈለግ በልብህ እያሰብክበት በል። ቃሉን ብቻ ሳይሆን ትርጉሙን ለአላህ ብቻ መለወጥ እንደሚችል እያስተነተንክ ደጋግመው። ሁለተኛ ተስፋ በቆረጥክበት ሰዓት፣ ነገሮች ሁሉ አይሆንም ያሉህ በሚመስልህ ሰዓት ላ ሐውለ ወላ ቁወተ ኢላ ቢላህ እያልክ መንገዱን በአላህ ኃይል እንዲከፈትልህ ጠይቀው። ሶስተኛ በብዛት በለው። ይህ ዚክር ቁጥር የለውም። በመቶዎችና በሺዎች በሚቆጠር ጊዜ ደጋግመው። በደጋግምክ ቁጥር ጭንቀትህ እየቀለለ በሩም እየተከፈተ ይሄዳል። ውድ ወንድሜ፣ አላህ ላንተ ካሰበልህ ነገር የሚመልስህ የለም። ያንተ ደካማነት በአላህ ኃይል ይተካል። ዛሬውኑ ይህንን የጀነት ሀብት ያዝ። የማይቻለው ሲቻል፣ የጠበበው ሲሰፋና ጨለመው ሲበራ ታያለህ። በአላህ ዘንድ የማይቻል ነገር የለም። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على نبينا محمد وعلى آله وصحبه ومن اهتدى بهداه أما بعد تكيت ما استوصاتشو لا حول ولا قوة ملون ذكر مالة ترفات بتملكة لا وصاتشو الدالوين لا حول ولا قوة إلا بالله ملو ترجمو يعني لا تحول من حال إلى حال ولا قوة للإنسان على فعل ذلك إلا بالله وهذه كلمة عظيمة وهي كنز من كنوز الجنة لا حول ولا قوة إلا بالله مالت كأن دونيتا ወደ ሁኔታ መሸጋገር የለም በአላህ እንጂ። ለሰው ልጅ ማንኛውም ነገር ለማድረግ ኃይል ብላት የለውም ኢላ ቢላህ በአላህ እንጂ። እቺ ንግግር ወይንም ይህ ንግግር ላ ሐውለ ወላ ቁወተ ኢላ ቢላህ የሚለው ንግግር ትልቅ የሆነ ንግግር ነው። ወህየ ከንዙን ሚን ኩኑዝ ልጀና ከጀነት ድልቦች አንዱ ድልብ ይህ ንግግር እንደሆነ ነቢያችን ዓለይሂ ሰላቱ ወሰላም ነግሮናል። ከማ ثبت في الحديث الصحيح أن النبي صلى الله عليه وسلم قال أبي موسى الأشعري رضي الله عنه نبياتنا عليه الصلاة والسلام لأبو موسى الأشعري لتباله الصحابي من قالت نبياتنا عليه الصلاة والسلام ألا أدلك لا ملاكتوي على كنز من كنوز الجنة على كنز بدل بلاي بكمتشت لاي من كنوز الجنة كجنة دلبي هنا كجنة كمتش هنا انقري كنز مالت يتكماتش مقدم من يبال كنز يبال او نتاياتشو انقري بجنة وستيال كمتشت يمن كمتشت يأجر كمتشت مالتنو يعني الناس قنيا ونقر من دون الأملاكته فقلت بلا يا رسول الله أون يا ملاكتو أنتو يا الله ملكتني والكواتشو على أبو موسى الأشعري رضي الله عنه من قالوا يا الله ملكتني عليه الصلاة والسلام قال قل لا حول ولا قوة إلا بالله بل لا حول ولا قوة إلا بالله لا حول ولا قوة إلا بالله ملون قال يميلون نقر بل قالوا يناله هي صحابي رضي الله عنه صحيح حديث فهذه الكلمة كنز من كنوز الجنة ولها تأثير عظيم لذيك نقر تلك يونا تأثير اللات تسعن اللات في تخفيف الحزن والألم والمصائب عن العبد لباريو حزنا لما قلال تلاي مكراوتشن أخصابي قداوتشن ماتنو لما خفف لما قلال تلك يونا تسعن اللات تبلوال فلا يستطيع الإنسان أن يتحول من حال إلى حال أو من الشر إلى الخير سوج كعنده نيتا ودا عنده نيتا كمطفو نيتا ودا خير نيتا ما كاير جلم بالله فقاد بالله يلنجي أو من المعصية إلى الطاعة أو من الذنب إلى التوبة ولا قوة لك على ذلك إلا بالله فلذيه النقر أبزو لله سبحانه وتعالى ይሄን በእነግር መናገር ለአላህ ተናገር እኔ እኮ አንተ ካረዳኝ በስተቀር ምንም አቅም የለኝም ብላት የለኝም ስለዚህ እርዳታ አይለይኝ እገዛህን ሁሌ ይፈልጋለሁኝ አንተ ካረዳኝ አንተ ካላገዝከኝ እኔ ምንም ብላት የለኝም ምንም ኃይል የለኝም በለው الله ينست لو يدست بحال فإذا وفقك الله وعانك كنياتم الله كرداك نو كقدمك نو تحولت من المعصية إلى الطاعة كونجل كتفات ودا طعام التشقاقرو وتحولت من الذنب إلى التوبة كونجل ودا توبة متكيرو وقواك الله على ذلك بتوبة الله سبحانه وتعالى يردهل
بأن وفقك وهداك وقذف في قلبك النور والهداية الله سبحانه وتعالى لبان لحق يقدم اللهل يمرهل بلبوس الله سبحانه وتعالى يا هداية النور يا حق انبرهل الله يطل اللهل وجعلك تقبل الحق وترضاه وتختار وتريده الله سبحانه وتعالى حق أن تتقبل حق أن تود أن تمرتونا أن تفلقوا الله يا رجال وقذف في قلبك الإرادة والقوة على ذلك فتستطيع ذلك بإذنه وتوفيقه الله سبحانه وتعالى باك البوس እውነትን ሐቅን እንድትፈልግ አላህ ያደርግሃል። በዚህም ላይ አላህ ብርታቱን ቁዋውን ኃይሉን አላህ ይሰጥሃል። ይህን ነገር ሐቅን አውቀህ ሐቅን ለመከተል በሐቅ ለመስራት አላህ ችሎታውን ይሰጥሃል። እንድትችል ያደርግሃል በአላህ ፈቃድ በአላህ ተውፊቅ ማለት ነው። فلا قدرة للإنسان على إقامة الطاعة والثبات عليه والاستقامة عليها إلا بالله فالله تعالى هو الموفق للخير والطاعة وهو المثبت لعبده المؤمن نسأل الله تعالى أن يثبتنا على دينه حتى الممات ለሰው ልጅ በአላህ ትእዛዝ ላይ ቀጥ ለማለት ለመጽናት እስቲቃማ ለማድረግ ቀጥ ብሎ ለማለት ማለት ነው። ከአላህ ካረዳው በራሱ ብልሃት በራሱ አቅም ይህን ሊያደርገው አይችልም። አላህ ነው ለመልካም ነገር የሚገጥመው። ለጣዓ ኢባዳ ለመልካም ስራ የሚወፍቀው አላህ ነው። አላህ ነው ባሪያውን በሐቅ ላይ ልቡ እንዲጽና የሚያደርገው። አላህ ሱብሓነሁ ወተዓላ በዲኑ ላይ በሐቅ ላይ እንዲያጽናን በዲኑ ላይ እስክንሞት ድረስ እንዲያጽናን አላህን ሱብሓነሁ ወተዓላ እንለምነዋለን። هذا والله أعلم صلى الله وسلم على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته الله سبحانه وتعالى እኔም በተናገርኩት እናንተም በሰማችሁት የምንጠቀም ሰዎች ያድርገን። እዚህ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።